የሕዝብ ተወካዮች ምክር ቤት ባለፉት 4 ዓመታት የሀገሪቱን ሁለንተናዊ ለውጥ የሚያግዙና የሕዝቡን ዘርፈ ብዙ የልማት ጥያቄዎች ለመመለስ የሚያስችሉ ሕግ የማውጣት ተቋማትን የመከታተልና የመቆጣጠር የፓርላማ ዲፕሎማሲና የሕዝብ እኩልና ስራዎችን በማከናወን ተጨባጭ ውጤቶችን አስመዝግቧል። ስድስተኛው የሕዝብ ተወካዮች ምክር ቤት በመጨረሻ የሥራ ዘመኑ ሁለንተናዊ ሀገራዊ ማንሰራራትን የሚያረጋግጡና የማህበረሰቡን ወቅታዊ አንገብጋቢ ችግሮችና ጥያቄዎች ለመመለስ የሚያስችሉ ተግባራትን ለማከናወን በዝግጅት ላይ የሚገኝ ሲሆን በቀጣዩ የሥራ ዘመን ማህበረሰቡ ከፓርላማው ምን ይጠብቃል በሚለው ርዕሰ ጉዳይ ላይ የአዲስ አበባ ከተማ ነዋሪዎችን ሀሳብና አስተያየት ይዘንላችሁ ቀርበናል። ፓርላማ ማለት የሀገር ጉዳይ፣ የህዝብ ጉዳይ የራሱ የሆነ የህዝብ ተወካዮች ነው። ስሙ የህዝብ ተወካይ ነው እና እስካሁን ከሰሩት ስራ ባሻገር በቀጣይ ቀሪ ዘመናቸው ምን ይጠበቃል ከነሱ ብዙ ነገር እንጠብቃለን። ከፓርላማው ብዙ ሀገራዊ ውሳኔዎችን በሀገር ላይ እንደሚያስተላልፉ እንጠብቃለን። ብዙ ለህዝብ የሚጠቅሙ ለሀገር የሚጠቅሙ ውሳኔዎችን ያስተላልፋሉ፣ ለህዝብ ይሰራሉ ብዬ እጠብቃለሁ። ከጠንካራ ጎኖቹ ልነሳና የምናያቸው ብዙ መሰረታዊ ልማቶች ከመንገድ ጀምሮ እነዚህ አረንጓዴ ልማቶች እንዲሁም በአርሶ አደሩ ዘንድ ያሉ ብዙ ነገሮች አሉ። ከዛ ጋር ተያይዞ እንግዲህ በጣም ጠንካራ ናቸው ብዬ አስባለሁ። ፕላስ ከትምህርት ጋር የተያዘ የፖሊሲ ለውጦች መደረጋቸው ትልቅ የሆነ ለሀገር እምርታ ወይም ተሞክሮ የሆኑ ነገሮች አሉ ብዬ አምናለሁኝ በእኔ እይታ። ከዚህ በተጨማሪ መስተካከል አለባቸው ብዬ የማስበው አሁን ላይ ያለው የኑሮ ሁኔታ ፕላስ ከቤት እጦት ጋር የተያዙ ጉዳዮች እነዚህ መስተካከል ቢችሉ ለወደፊት ትልቅ የሆነ ነገር አለ። በኑሮ የራሱ እንትን አለ። ከቤት ጋር ተያይዞ እንደገና ደግሞ ያለው የገቢ ሁኔታ በተለይ የመንግስት ሰራተኛው የገቢ ሁኔታ ማስተዳደር የማይችልበት ሁኔታ አለ። ምርታችን እንደሚታወቀው በእንትኑ ዘርፍ የሚቀርቡ ሪፖርቶች ብዙ እንትን እንዳለ ይታወቃል። ገበያው ላይ ስንገባ እንደገና ደግሞ በከፍተኛ ሁኔታ እጥረት ያለብን መሆኑን የሚያሳይ ነገሮች አሉ። እነዚህ መስተካከል ቢችሉ ጥሩ የሆኑ ነገሮች ናቸው ብዬ አምናለሁ በእኔ እይታ ማለት ነው። አሁን የኢትዮጵያ መንግስት ልማት ላይ ነው። ይሄ እንግዲህ ደስ ይላል። አሁን የተሰራው አስፋልት፣ መንገዱ፣ አበባዎቹ ያረኩ ነው። እኔ አሁን ከአርባ ምንጭ ነው የመጣሁት ለማየት ነው የተሰራውን ልማት። አካባቢው ደስ ስላለ የአንድ ወር ረፍት ወስጄ ለማየት ነው የመጣሁት ወደዚህ። ነገር ግን በጣም ነው ደስ የሚለው፣ ያረካሃል፣ ጥሩ ነው። ግን ከዚህ የሚበልጥ አንድና ዋና ትልቁ ነገር በሰላም ላይ ፓርላማው መስራት አለበት። መንግስትም በሰላም ላይ መስራት አለበት። እርስ በርስ ክልል ላይ ያለው አንድ ክልል ላይ ያለው ጦርነቶች ተገቢ ያልሆኑ ናቸው። መንግስት እነዛን በሰላማዊ ተደራድረው እንደምንም ብለው ወደ ሰላም አምጥቶ ፍላጎታቸው ምን እንደሆነ መረዳት አለበት። መንግስትም ውጊያ የሚባል ነገር ካለም አቁመው በሰላማዊ መንገድ እያወቀ ተሸንፎ መንግስት ደግሞ የሰራው ነገር በጣም ደስ በልማቱ በመንገድ ደረጃው በመንገዱ የሰራው ጠቅላላ ደስ የሚል ነው። ኑሮ ውድነቱ በጣም ከብዶታል። በኑሮ ውድነት እየሰራ ቢያስተካክል ቆንጆ ይመስለኛል እና አገሪቷ ደግሞ በሰላም ደረጃ ሰላም እንዲኖራት በመረጋጋት ፓርላማው በመላው ሀገሪቱ በሚገኙ አካባቢዎች የሚስተዋሉ የኑሮ ውድነት፣ የሰላም እጦትና ህዝብን ለእንግልትና ለምሬት እየዳረጉ በሚገኙ የመልካም አስተዳደር ችግሮች ላይ የሚያደርገውን የክትትልና ቁጥጥር ተግባራት አጠናክሮ እንዲቀጥልም ተጠይቋል። አተኩሮ ላይ በአብዛኛው አሁን ኑሮ ላይ ነው። የኑሮ ሁኔታ ላይ በጣም ከባድ ነው። ምክንያቱም አሁን እኛ ራሱ ከኛ ሲጀመር ማለት ነው። አሁን እኛ ዲኮሩ ምናምን መሰራቱ በጣም ለመንገድም ለመሄድም በጣም አሪፍ ነው። ግን መሰራት ያለበት አሁን ኑሮ ላይ ነው። የኑሮ ሁኔታ አሁን አንደኛ በኑሮ ሁኔታ ያልተስተካከልን ሰዎች አለን። ያው እንግዲህ ፓርላማው እንግዲህ ያው አንድ አመት እንደመቅረቱ መጠን እንግዲህ ፓርላማው እንግዲህ ምንድነው ህዝቡ ወክሎ ነው የተቀመጠው ማለት ነውና ያ የፓርላማ አባላት እንግዲህ ያው አካባቢውን ወክሎ ነው ህብረተሰቡ ወክሎ ነው የመጣውና ያው ያቃል የህብረተሰቡን የአካባቢውን ጉዳይ ሁሉ ያቃልና ምንድነው ያው አሁን ላይ ዋናው ትልቁ ነገር ምንድነው የሀገሪቱ አካባቢ ያለው ችግር ይሄ ሰላም ጉዳይ ነው። ሁሉ ነገር በላይ ደግሞ ሰላም ነው። ሰላም ሲኖር ነው ልማቱ የሚኖረው፣ ሰውም በአካባቢው መኖር የሚችለው፣ ሰርቶ መግባት የሚችለው፣ ያው ልጆችን ማስተማር የሚችለው እና ሰላሙ ላይ መሰራት አለበት ነው። ያው የኑሮ ውድነት አለ። ይሄ ኑሮ ውድነቱ ደግሞ ያው ነጋዴው በየቦታው ላይ ይጨምራል። መንግስት ጣልቃ ገብቶ ያው
መቆጣጠር አለበት፣ ማስተካከል አለበት የሚል ሀሳብ አለኝ። በወጣቶች የስራ ዕድል ፈጠራ እንቅስቃሴዎችና በአንዳንድ አካባቢዎች የሚስተዋሉ ጾታን መሰረት ያደረጉ ጥቃቶችና ዝርፊያን ለመከላከል የሚደረገው ሕግ የማስከበር ስራም ተጠናክሮ ሊቀጥል እንደሚገባ ነዋሪዎች ገልጸዋል። ጾታዊ ጥቃትን ደግሞ በደንብ ቢሄድበት እነዚህ አንድ ሰው እንደዚህ ያደረገ ሰው እርምጃው ከበድ ቢል እኔም የልጆች እናት ነኝ። ግን ሴቶች በስርዓቱ ገብተው ቢወጡ በከተማ ውስጥ ያሉ ሌቦች መንግስት እንደው እልባት ቢሰጥ በጥቆማው ሞባይል ይሰርቁናል ስናስይዛቸው ወዲያው ይለቀቃሉ። እንዲህ አይነቱን ነገር መንግስት ትኩረት ቢሰጥበት እላለሁ። ሰጠው የኑሮ ውድነቱ ትንሽ ሀይ ነክቷል። ቤት ኪራይ በኮሪደር ምክንያት ብዙ ቤቶች ፈርሰዋልና ቤት ለማግኘት በጣም የተቸግረናል። የቤት ኪራይም ሀይ ገብቷል እና መንግስት ይህን ነገር ቢያይልን ባይነኝ። በእኔ በኩል በዚህ አዲስ ዓመት ቢሻሻል ምለው ነገር ይሄን ነው። በጣም ያስጨንቆናል። የኑሮ ውድነቱ አልቻልናችሁም፣ ከአቅም በላይ ነው። በተለይ ወጣቱ ላይ ደግሞ በጣም ስራ ፈቱ በጣም በዝቷል እና ወጣቱ ላይ ፎከስ አድርጎ ቢያስብ ደስ ይለኛል። በአገልግሎት ሰጪ ተቋማት የሚስተዋሉ የመልካም አስተዳደርና ተገልጋይን ማጉላላት ችግሮች ትኩረት እንደሚሹም ተመላክቷል። የተወሰነ ለውጥም ቢኖር አስተዳደራዊ በየክፍለ ከተማው በየቀበሌ የተወሰነ ለውጥ አለ። እንደ በፊቱ አይደለም፣ ግን አሁንም ቢሆን ችግር አለ። አሁንም ቢሆን በጉቦ በዘመድ ምናምን የሚሰሩ ነገሮች አሉ። እሱ ነገር ጥብቅ ክትትል ቢደረግ ጥሩ ነው። አንድ ፋይል አንድ ሰራተኛ አንድ ፋይል ከያዘ ያን ፋይል ለምንድን ነው ሳይጨርስ የቀረው የሚባለው ነገር ታች ወርደው ማየት አለባቸው። ጉቦ ለመቀበል ፋይል ማጥፋት ምናምን የሚባሉ ነገሮች አሉ። በጉቦ የሚሰሩ ነገሮች አሉ። ይሄ ነው ተብሎ ያው ፓርላማው ስር ወርዶ አንድ ሰው ተቆጥሮ የተሰጠውን ስራ ተቆጥሮ ማስረከብ አለበት። ስለዚህ ይሄንን የመልካም አስተዳደር ጉዳይ ታች ወርደው ማየት አለባቸው። ቀበሌ፣ ክፍለ ከተማ ላይ ጥሩ ቢሆን ምንም ዋጋ የለውም። ታች ነው ህብረተሰቡ ጋር መውረድ ያለበት መልካም አስተዳደር። እኔ መቼም መንግስት ማስተካከል ያለበት የምለው አንደኛ ኑሮ፣ እኔ ጡረተኛ ነኝ፣ ግን ገበያ ወጥተን መሸመት የምንችልበት አይነት ነገር አይደለም ያለው እና መንግስት ይሄንን ቢያየው በደንብ ቢያየው። ሁለተኛ ደግሞ በየክፍለ ከተማው በየቀበሌ ያለው አሰራርን ቢያስተካክል መንግስት አንድ ነገር አንድ ጉዳይ ሲምፕል የሆነ 5 ደቂቃ የማይወስድ ጉዳይ አሁን ስንት ቀን ነው የምንንገላታው? ይሄንን ነገር ቢያየው መንግስት ክለሳ ቢያደርግበት እላለሁኝ። አሁን መንግስት የሚያየው ከተማ ውስጥ ያለው የትምህርት ስርዓትን ብቻ ነው። እኛ ጋር ግን እንደኛ ገጠር ላይ የአስተማሪ ጎደሎ አለ፣ መጽሐፍ የለም። በዚህ ላይ ደግሞ ምን ያህል ጊዜና ሰዓት ገብቶ ለተማሪዎች በትክክል ትምህርት መሰጠት ያለመሰጠቱን በትክክል የሚያይ ሰው የለም። ስለዚህ የትምህርትን ጉዳይ ቢቻል ቢያሻሽሉ። መንግስት አሁን ማስተካከል ያለበት የአካል ጉዳተኞች አደረጃጀትን በስርዓቱ እንዲሰራለን፣ ስራ አጦችን ወደ ስራ እንዲያስገባል። እንደ ማንኛውም ሰው ሰርቶ መዋል ይችላል፣ ማንኛውም ሰው ማለት ነው። እኔ አሁን ለስራ ብል እንደፈለኩ የምሰራ ሰው ነኝ አይደል እንዴ? በእንቅስቃሴም በምንም ግን እስካሁን ወረዳ ሄደን ራሱ ምንም መፍትሄ ይሰጡን የለም። በእርግጥ አንዳንድ መንግስት የማያውቃቸው ማዋጮዎች ወረዳ ላይ ያሉ አሉ። መንግስት ገብቶ ያላየው ወደ መንግስት የማይደርስ እያንዳንዱ አርሶ አደር ጋር ሄደ ስታይ ማዋጮ ነው የሚቸግራቸው። ዛሬ ማምጣ ነገ ማምጣ ይሄ ነው። ግን 100% ያ የሚመደበው የሚወጣው ማዋጮ ለመንግስት ይደርሳል ብለን አናስብም። ስለዚህ ይሄንን ደግሞ ገብቶ ማየት እንዳልተቻለ ነው። መንግስት ገብቶ ቢያይ ይረዳ ነበር። ወቅታዊ ሀገራዊ ችግሮችን በጋራ ለመሻገር የሀገርን ሰላምና አንድነት ለማስጠበቅ ማህበረሰቡ ከፓርላማውና ከመንግስት ጋር በጋራ ሊሰራ እንደሚገባውም ነዋሪዎች ገልጸዋል። በአሁኑ ሰዓት ትልቁ በሀገራችን የኑሮ ውድነቱ እና ፍልሰት፣ የሀገር ውስጥ ስደት፣ የሀገር ውስጥ ፍልሰት በተለይ አዲስ አበባችንን ዋና ከተማችንን እያጨናነቃት ይገኛል። ኑሮ ውድነቱ
እንደ ኢትዮጵያም እንደ ዓለምም የተከሰተ የኑሮ ውድነት ነው። ይህንን የኑሮ ውድነት እንግዲህ እንትን ለማድረግ ሶልቭ ለማድረግ እየተሄደበት ያለው ሁኔታ እናያለን። መንግስት ባዘጋጃቸው ይሄ ቅዳሜ ገበያ የሰንበት ገበያዎች ችግር ለመፍታት እየተደረጉ ያሉ መፍትሄዎች እንዳሉ ሆነው ግን ከዚህ በበለጠ ህብረተሰቡም የራሴ ነው ብሎ ድርሻውን ወስዶ በዚህ በኑሮ ውድነቱ ላይ በሀገር አንድነት ላይ በሰላም ላይ ህብረተሰቡ መስራት አለበት። ፓርላማው ብቻ አይደለም፣ መንግስት ብቻ አይደለም፣ ህዝቡም ይሄ የኔ ነው ብሎ መስራት አለበት። በተለይ እኔ በዚህ አጋጣሚ ለወጣቱ ማስተላልፈው መልእክት ወጣቱ የኔነት ስሜት ሀገራችን እቺ አንድ ሀገር ነች ያለችን እሷም ኢትዮጵያ ናት። ብዙ ዘርፈ ብዙ ጉዳዮች አለባት። በአሁኑ ሰዓት ከልማቱ ተያይዞ ከለውጥ ጋር ተያይዞ የምዕራባውያን ጣልቃ ገብነት አለ። ይሄንን ለመታገል የያዙትን የሶሻል ሚዲያ የተፈጠረላቸውን የሶሻል ሚዲያ አጋጣሚ ለሀገር ግንባታ ለሀገር ለውጥ እድገት ቢጠቀሙበት የሚል ሀሳብ አለኝ። የታላቁ የህዳሴ ግድብ ለምርቃት መብቃት የኢትዮጵያንን ከፍታ ወደ ላቀ ደረጃ የሚያሸጋግርና የትውልድ የልማት ስንቅ በመሆኑ ደስታ እንደፈጠረላቸው ነዋሪዎች ገልጸዋል። በጣም ደስ ይላል። እድሜ መስታወት ነው እንደሚባለው በዚህ እድሜ እንደዚህ ማየታችን አልቆ ማየታችን በጣም ደስ ይላል። ደስ ብሎናል። መቼም መንግስት የመብራት ክፍያው እዛ ላይ ሆኗል። በጡረተኛ ደሞዝ የሚከፈል አልሆነም በእውነት እና አሁን ህዳሴ ግድቡ ከተመረቀ ደግሞ የመብራት ክፍያውን ቢያሻሽል አጠቃላይ ከኑሮ ጋራ ማለት ነው። መሰረት ድንጋዩ ሲጣል ከአባይ ግድብ ጋር ተያይዞ የመጀመሪያው ከተደሳቾቹ ሰዎች መካከል አንዱ ነኝና አሁንም ጥሩ የሆነ ነገር የምንሰራበት ያድርገን፣ እድሜም ጤና የሚስጠን፣ ሀገራችንን ደግሞ ሰላም ያድርጋት የሚል ሀሳብ። እሺ እኔም አመሰግናለሁ። ህዳሴ ግድብ መመረቁ በጣም እጅግ ደስተኛ ነኝ። በጣም ደስ ይለኛል። ምክንያቱም እንደ ሀገር እኛ በሀገራችን ላይ እንደዚህ አይነት ነገር ሲደርስ የማይደሰት እኔ አይደለሁም ማንም ግን ያልተወለደ ልጅ የሚደሰትበት ሁኔታ ነው። የሚገርም ነገር እና ይሄ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ግድቡ የኔ ነው፣ ግድቡ የኛ ነው፣ የልጆቼ ነው፣ የትውልድ ነው። በጣም ደስተኛ ነኝ። ወደር የለውም ደስታዬ። እሱም ባሻገር ደግሞ አባይ ከተመረቀ በኋላ ሀገራችን በአሁኑ ሰዓት እኔ ይገባኛል በር እያለኝ በር ማጣት የለብኝም ብላ የጠየቀችው ጥያቄ አለ። ከብዙ አፍሪካ ሀገራትም ከሌሎች ሀገራትም ከመካከለኛው ምስራቅ አረብ ሀገራትም የወሰነው የምናየው ተሞክሮ አለ። ወደብ የሌላቸው ሀገር እንዴት አድርገው ወደብ እንዳገኙ ከዛ ተሞክሮ ተነስታ ሀገራችን የወደብ ባለቤት ብንሆን አሰብን ብንጠቀምበት በጋራ ብናድግበት በጣም ደስ ይለኛል።